ትንሽ ከመጻፋችሁ ያገኘዋት ትንሽ ኮንፊውዝ ታደርጋለች ፎርሙም ተቀይሯል ኤቭሪቲንግ ስለዚህ ምን እንዴት እና አሁንም if it exists ነው እስከደምሩት ይሄ ነገር እንዴት እናድርግ አሁንም ፎርሙላው s of n ተርምስ እንደምር ኦኬ እስከራሱ ይሄ sn ነው እስከ ኢንፊኒቲ ነው s of infinity ማለት እንችላለን ሰፓሬት እናድርገው 3/4 raised አንድ ጊዜ k አለ እንደገና 3/4 raised 3 ተክል ነው ይሄ separation of power ማለት ነው ምንም ይሄ k + 3 ጊዜ መታባዙት አንድ ጊዜ k አንድ ጊዜ 3 ከዚህ ወደዚህ መመለስ ትችላላችሁ ይሄ ፎርሙላ መጣቁት ነው ምንድን ነበር a raised ምን ለምሳሌ x + y ማለት a raised x እና a raised y ነው ይሄ ፎርሙላ መርሳት የለብንም ምን ማለት ነው x ታይምስ አባዛ ነው እንደገና y ታይምስ x + y አባዛ ነው ከዛስ ፕላስ 3/2 ማን ነው 2/3 እንደዛ 2/3 ስንት ጊዜ ይባዛል k ጊዜ እንደገና 2/3 ስንት ጊዜ ይባዛል -2 ማለት ኢንቨርስ ነው እንጂ ምንም ችግር የለም መነጣጠል እንደዚህ ነው የነጠልኩት k ያላቸው አንድ ላይ ይሄ ኮመን k ያላቸው አይደለ 3/4 እና 2/3 ምን አላቸው k ማድረግ አልችልም ይቻላል ኮመን ናቸው ኮመን k ያቸው ፓወራቸው ኤክስፖነንት ሴም ነው ቁጥሮችስ እነዚህ ከዚህ በኋላማ መስራት ይችላልኩ 3/4 ስንት ነው 3 ጊዜ ስታባዙት 3 ጊዜ ያባዙት ስንት 27 አራትም 3 ጊዜ ያባዙት ስንት ነው 16 ሲባዛ 4 64 ነው እንደዚህ ያርጋችሁ ያባዙ 16 ሲባዛ 4 64 ኦኬ ከዛስ እቺ ምንድነው ታልኳችሁ ኔጌት ይሄ ማለት this one is 3/2 ካረጋችሁ በኋላ ይሄ ማለት ኢንቨርስ አላልኳችሁ ኔጌቲቭ ማለት መገልበጥ 3 ጊዜ 3 2 ጊዜ ያባዙት 9 ሁለት ደግሞ 2 ጊዜ ያባዙት 4 ስለዚህ በጣም ሲምፕሊፋይ ያደረኩት ነው ማለት ነው አንድ k እንዳገኝ ነው እዚህ በሁለት 1 በሁለት 2 በ3 3 ምን ቀረ 1/2 ብቻ ስለዚህ 1/2 raised k በጣም ሲምፕሊፋይድ አሪፍ ፎርሙላ መጣች ይሄ ጨንቃል ለማየት ራሱ አይደለ በቃ 1/2 raised k ከዛስ ይሄ ቁጥር አባዙት ከፈለጋችሁ የሆነ ቁጥር ይመጣል let's say ይሄ a ልበለው እስኪ a አባዙት እናንተ s raised s ማን ነው sn ይሄ ነው ፎርሙላ ግን ገና አልደመርኩትም ፎርሙላ ከያዛችሁ በኋላ ግን ወደ ሳሜሽኑ መምጣት ትችላላችሁ ምንድናት እቺ the sum of first n terms ማለት ነው ምን አይነት ሲኩዌንስ ነው ጂኦሜትሪክ ነው አዎ 1/2 እቺ አራችን ናት r ስንት ናት 1/2 which is less than between ማንና ማን ናት between -1 እና 1 therefore the sum exists between -1 እና 1 ነው ይሄ ግን ይሄ r መሆኑን እንዴት አወቁት ሊስት ማድረግ ትችላላችሁ መሞከር s1 አስገቡ እዚህ s2 አስገቡ ከዛ እቺ ናት ማልቲፕላይ የሆነች የምትሄደው ማለት እቺ ምናችን ናት ኮመን ሬሺዮ ሳም ማድረግ ትችላላችሁ ከዚህ በኋላ በጣም ቀላል ነው s ኢንፊኒቲ ሲሆን ምንድነው አሁን g1 d ነው g1 አዎ s1 ማለት እቺ ካባዛችሁ በኋላ 1/2 over 1 - r አሁን እናውቃለን 1/2 1 - 1/2 ይሄን ጨርሱት እናንተ ማለት ነው ሲምፕል ስለሆነ ይሄ ቁጥር አባዝታችሁ በዚህ ቦታ a ከዛም የመጀመሪያው ተርም ታገኛላችሁ ማለት ነው ይሄ ፎርሙላ ግን ሁሌ ምን ተጠቀመው ምን ከሆነ ብቻ ነው if our common ratio is between -1 እና 1 እንደዛ መሆን ይሄ እዚህ ላይ አይታወቅም ከዚህ አሁን እንዲህ በማየት from this question ነው ማለት r ማወቅ አልችልም ሲምፕሊፋይ አድርጌ ነው ያወቅኩት this is our common ratio ማለት ነው ሪከሪንግ ዴሲማል አሁን የኢንፋይናይት ሲሪስ መጨረሻ አፕሊኬሽን የምናየው ሪከሪንግ ዴሲማል ነው ማለት የኢንፋይናይት ሲሪስ አፕሊኬሽን ምንድነው ብትሉ ሌላም እናያለን ቀጣይ ሳብ ቶፒክ ሪከሪንግ ዴሲማል ሪፒቲንግ ማለት ነው ሪፒቲንግ ዴሲማል ስንቀይር እስኪ እንተውና ስለ ሲሪስ ተጠቅመን የሚለው ተውታው ይሄ እንዴት ነበር የምትቀይሩት እስከ ወደ ፍራክሽን ሪፒቲንግ ዴሲማል ወደ ሎወር ግሬድ ላይ የተማራችሁት ምንድን ነበር ሜተዱ ሌት ትላላችሁ ሌት x = የተሰጣችሁ ቁጥር አይደለ ይከተላል ከዛ በ10 ታባዛላችሁ ሁለቱንም ሳይድ ማለት ነው ማለት እነዚህ ቁጥሮች እኩል ከሆኑ በ10 ስታባዙ 7 ነጥብ አሁንም እንደዛ ይከተላል ቀንሱት የመጀመሪያው አሁን ሳይመልታኒየስ ኢኩዌሽን እንድትሰሩት መቀነስ ነው ያልኩት አይደለ ስለዚህ ኔጌቲቭ ይሄ የምታውቁት ሜተድ ነው ግን you will appreciate የሲሪስ በሲሪስ ሰርታችሁ እኩል ከመጣ you will appreciate the application of infinite series ከ10 10x ነበሩ 1x ቀንሶ ስንት ሆነ ይሄ ደግሞ ከ7
ከ7 0 7.00 ነው 7 ብቻ ማለት ነው። ከዚህ በኋላ እኩል ስለሆነ 7 ኦቨር 9 ኦቨር 9 ኤክሳችን ስንት ሆነ? 7 ኦቨር 9። ይሄ ድሮ የምታውቁት ሜትድ ነው። እቺ ኢንፋይናይት ምንድነው ሪፒቲንግ ዴሲማል ወደ ፍራክሽን ስትቀይሩ ምን ሆነ? 7 ኦቨር 9። እስከ ሞባይላችሁ ላይ 7 ሲካፈል 9 ብላችሁ ጻፉ። እንደዚህ አይመጣም? 0.7777 እንደዚህ አይነት። አሁን በኢንፋይናይት ሲሪስ ፎርሙላ እንስራው። በኢንፋይናይት ሲሪስ ፎርሙላ 0.77 የሚለው ነገር እስከ እንዴት እንጻፈው? ይሄ ማለት 0.7 ከዛ ሲደመር ባደርግ ኔክስት 7 እየፈጠርኩ ነው 0.7 ከዛ 0. እንደዚህ እያላችሁ ስትሄዱ ይቀጥላል። እንደዚህ መደመር ማለት ነው። እነዚህ ብትደምሯቸው እንደዚህ አይነት ፎርም ይመጣል። ለምንድን ነው 1 0 2 0 the next the tens decimal hundreds and thousands place ምን ለማድረግ 777 እንዲመጣ ቦታ እየተወኩ ነው። ይሄ ማለት በቀላሉ እንድታዩት ደግሞ ኦቨር ወደ ፍራክሽን ስቀይረው ማለት ነው። ኦኬ 1000 ይቀጥላል ብቻ እንደዚህ እያለ አይደለ ነው። ታዲያ ይሄ ምን አይነት ሲሪስ ነው? በጣም ኢንተረስቲንግ ይታያችኋል። ጂኦሜትሪክ ሲሪስ with r is equal to 1 over ግልጽ ነው። እንዴት አወቅኳት? እቺ ኮመን ሬሾ እያየሁት ነው። ከላይ አልጨመረም፣ ከስር ግን በ10 እየተባዛ ነው። this is our common ratio which is between ይሄ ደግሞ between -1 እና 1 ነው። ስለዚህ ኮንቨርጅ ያደርጋል ሳማችን ማለት ነው። ፎርሙላችንን እንጠቀም። sum of n terms ምንድን ነበረ? g1 over 1 minus r as n approaches infinite እና ሬዲየስ ማን ነው r ኮመን ሬሾአችን 1 over 10 less than 1 ስለሆነ ማለት ነው። g1 ማን ናት? መጀመሪያ ሊስት የተደረገችው እቺ ማለት ናት። ወይም ይሄ እኩል ናቸው። 0.7 ልጠቀም 0.7 over 1 minus r ኮመን ሬሾአችን ስንት ነው? 1 over 10 1 over 10 ማለት እንደዛ ነው። 1 over 10 በዴሲማል ነው እየሰራ ያለሁት እንዲመች 0.7 ኦቨር ከ1 0.1 ስትቀንሱ ስንት ነው? 0.9 ሁለቱንም በ10 አባዙ እንደቀደሙ ስንት መጣ? 7 ኦቨር 9 ይሁን አፕሪሺየት እንደዚህ እንትኑ በጣም በአንድ ጊዜ ማወቅ ትችላላችሁ ማለት። አንድ መጻፋችሁ የጠቆማችሁ ነገር ደግሞ ምን አለ? ሪፒቲንግ ዴሲማል ስታገኙ አለ ሪፒቲንግ በፍጥነት ለማወቅ ፈተና ላይ አሁን ብዙ ይሄ ሀሳብ መጥቶላችሁ ወደዚህ ቀይራችሁ ደግሞ ኮመን ሬሾ ስታገኙ እዚህ ጋር ስትሰሩ ልፋት ነው። ምን አላችሁ? እንደዚህ አይነት ሪፒቲንግ ዴሲማል ካለ ሪፒት የምታደርገው ማናት? 7 ጻፏት አለ ጻፍ። ያቺ ሪፒት የምታደርገው ኦቨር 9 ጻፉና አንድ ከሆነች አንድ ጊዜ፣ ሁለት ከሆነ ሁለት ጊዜ። ለምሳሌ ይሄ ስንት ነው ማለት ነው? ስሩት። እኔ በሰራሁት ፎርሙላ ግን የሚደግመው ቁጥር ማና ማን ነው? 72 ስንት 9 ጻፉ ማለት ነው? 2 9። ይሄ ደግሞ ለፍጥነት እንዲጠቅማችሁ ማለት ነው። ኦኬ በተሰሩት እንደዚህ አይነት ይሄ አሁን ስሩት 0.72 ነው ሲደመር 0.10 ነው። አሁን 2 0 እስኪ እዚህ ስንት 0 ፖይንት ካልኩ በኋላ ስንት 0 ነበር የተጠቀምኩት? 2 ማን ነው 1 አሁን ግን 2 ለምን እንደዛ ሆነ? እስኪ ለነዚህ ቦታ ለመተው ነው። ከዛ ሲደመር 4 0 አሁን ደግሞ 0 0 0 እያላችሁ ትሄዳላችሁ። ከዚህም ጂኦሜትሪክ ሲሪስ ይመጣል። ኮመን ሬሾአችሁ ስንት ነው እዚህ ላይ? አሁንም 10 እያላችሁ ብትሰሩ ይሄ ነው የሚመጣላችሁ። ለፍጥነት እንዲጠቅማችሁ ሪፒት የሚያደርገው ተርሚናል ጽፉና 2 ዲጂት ከሆነ 2 9 አንድ ሪፒት የሚያደርግ ካለ 1 9 ማለት ነው። ይሄው እንደዛ ነው አይመጣም ራሱ ማለት ነው። አሁን በፍጥነት ለመስራት 0.54 ስንት ነው ይሄ ከተባላችሁ 54 ኦቨር እስኪ ቼክ አድርጉ ሞባይላችሁ ላይ 54 ሲካፈል 99 ብላችሁ ጻፉና 0.545454 እያለ ይነግራችኋል ማለት ነው። ስለዚህ 1.4 ላይ ምንድን ነበር ያየነው? ስለ ኢንፋይናይት ሲሪስ አያችሁት? ኢንፋይናይት ነው። ኢንፋይናይት ሲሪስ ደምረን ኤዘር ኢት ዊል ኮንቨርጅ ማነው ዳይቨርጅ ሊያደርግ ይችላል ኦር ኮንቨርጅ ሊያደርግ ይችላል። ወይ ወደ 0 ወይም ወደ ኮንስታንት ነበር ወደ 0 ብቻ አይደለም። ደምረን የሆነ እንደዚህ ከመጣ አሁን ኮንቨርጅ ያደረገ ማለት ነው። ፊክስድ ነበር ሳም እያደረግን ነበረ ማለት ነው። ሌላ ኮንቨርጀንት ቨርሰስ ዳይቨርጀንት ምን ማለት እንደሆነ አይተና ዳይቨርጀንት ውስጥ ደግሞ ቫይብሬት የምታደርግ መጻፋችሁ ላይ ቫይብሬት የሚያደርግ እያላችሁ ነበረ። ምንድናት እሷ? እስኪዋት ፖዚቲቭ ኔጌቲቭ ፖዚቲቭ ኦሲሌት ያደርጋል እንለዋለን። ኮንዲሽን ኦፍ ኮንቨርጀንስ ምንድን ነበረች? ጂኦሜትሪክ ሲሪስ ላይ ነው ግን በተለይ ያየ ነው። አስታውሷት ያቺ ፎርሙላ ያየናት this is ኮመን ሬሾአችሁ ቢትዊን -1 እና 1 ሲሆን ኮንቨርጅ ያደርጋል። this is our condition። ከዛ ሪከሪንግ ዴሲማል ደግሞ ወደ ፍራክሽን የምንቀይርበት ምንድን ነበረ? ፋይናይት ኢንፋይናይት ሲሪስ ማለት ነው። በቀጣይ 1.5 the last application ነው። ሳብቶፒክ የቀጣይዋ
በጣም ኢንተረስቲንግ ነው ማለት እስካሁን ያየነው የት ላይ ነው አፕላይ የምናደርገው እያላችሁ እየተጨነቃችሁ ከሆነ ቀጣይ ላይ እንገናኛለን። እስከዛው መልካም ጊዜ። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።